ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንዴት ሰነበታችሁ? ዛሬ ደግሞ ወራዊ የመብራት ክፍያ እንዴት እንደሚሰላ ነግራችኋለሁ። ተከታተሉኝ። ባለፈው ቃል በገባውላችሁ መሰረት መብራት እንዴት እንደሚጨምርብን ነግሬያችሁ ነበረ። አሁን ደግሞ የመብራት ክፍያ እንዴት ካልኩሌት እንደሚደረግ በዝርዝር አሳያችኋለሁ ማለት ነው። በመጀመሪያ በቤታችን ውስጥ የምንጠቀማቸውን እቃዎች እንለያለን። ለምሳሌ አበበ የሚባል ተጠቃሚ በቤት ውስጥ የሚጠቀማቸው እቃዎች የሚከተሉት ናቸው ብለን ብናስብ ምጣድ ይጠቀማል፣ ስቶቭ ይጠቀማል፣ ፍሪጅ ይጠቀማል፣ አምፖል ይጠቀማል፣ ቲቪ ይጠቀማል። ቢያንስ 5 ነገሮችን ይጠቀማል ብለን ብናስብ ሌሎችም ሊጠቀም ይችላል። ነገር ግን ዋና ዋና የሚጠቀማቸው እነዚህ ናቸው ብለን እንነሳና በአጠቃላይ እቃዎች ገበያ ላይ ያሉ እቃዎች የሚጠቀሙት የኃይል ፍጆታ ዝቅተኛ፣ መካከለኛ እና ከፍተኛ በሚባል ደረጃ ሊሆን ይችላል። ለምሳሌ ምጣድ በእኛ ሀገር ወይም በኢትዮጵያ ስታንዳርድ ዝቅተኛው ምጣድ 2000 አልፎ አልፎ ዝቅም ሊል ይችላል። ነገር ግን 2000 ዋት እስከ 6000 ዋት ምጣድ ሊኖር ይችላል። እንግዲህ የአንድ ሰው ምጣድ በዚህ መሃል ሊሆን ይችላል ማለት ነው። ስቶቭ ባለ 1000 ዋት ሊኖር ይችላል። ባለ 2000፣ ባለ 3000 እያለ እስከ 5000 ሊደርስ ይችላል። አምፖል ከ3 ዋት ጀምሮ እስከ 100 ዋት ድረስ አምፖል አለ ገበያ ላይ። ቲቪ ከ50 ዋት እስከ 300 ዋት አልፎ አልፎ ደግሞ እስከ 400 ዋት ሊደርስ ይችላል። ኢንቹ በጨመረ ቁጥር ዋቱ ይጨምራል ማለት ነው። በአብዛኛው እነዚህ 43 ኢንች ቴሌቪዥኖች እስከ 75 ዋት እስከ 100 ዋት ድረስ ይደርሳሉ። ፍሪጅ ዝቅተኛ የሚባለው ፍሪጅ 50 ዋት ሊሆን ይችላል። እንደየመጠኑ እስከ 800 ዋት ሊደርስ ይችላል። እሱም ራሱን የቻለ በአብዛኛው በዚህ ሬንጅ ውስጥ ነው ያለ ብለን ነው የምናውቀው። ስለዚህ አበበ የሚጠቀማቸው የቤት እቃዎች እንግዲህ በብዛትና በዋት በአጋጣሚ ከዚህ ሬንጅ ውስጥ እዚህ ከተጠቀሰው ሬንጅ ውስጥ ለምሳሌ ምጣድ አንድ ምጣድ ነው የሚጠቀመው ባለ 4000 ዋት ነው። ስቶቭ አንድ ስቶቭ ነው የሚጠቀመው ባለ 2000 ዋት ነው። ፍሪጅ አንድ ፍሪጅ አለ በቤት ውስጥ እሱም ባለ 100 ዋት ነው። አምፖል 4 አምፖል አለው። ሁሉም አምፖሎች ባለ 18 ዋት ናቸው። ቲቪ አንድ ቲቪ አለው እሱም ባለ 75 ዋት ነው። ስለዚህ እነዚህ በወር ውስጥ ምን ያክል ዋት ሊወስዱ ይችላሉ የሚለውን ስናሰላ እንግዲህ የመብራት ኃይል የሚያሰላባት ስታንዳርድ ያወጣለት አለ። ለምሳሌ ምጣድ በአማካይ 6 ቀን በወር ውስጥ በአንድ ወር ውስጥ 6 ቀን ምጣድ ይለኮሳል ወይም ደግሞ 7 አድርጎ ያሰለዋል። እኔ ለማሳየት 6 አድርጌዋለሁ ግን 7 ብለው ነው የሚያሰሉት በብዛት። ስለዚህ 6 ከወር ውስጥ 6ቱን ቀን ምጣድ ይለኩሳሉ ተጠቃሚዎች። አንድ ጊዜ ሲለኮስ እስከ 2 ሰዓት ይቆያል ብለው ነው የሚያስቡት። ስለዚህ ባለ 4000 ዋት ምጣድ በ6 ቀን ውስጥ ለእያንዳንዱ ቀን 2 ሰዓት ቢለኮስ 48000 ዋት ሃወር ይመጣል። ስቶቭ በቀን ውስጥ 4 ሰዓት ይለኮሳል ወይም ለ4 ሰዓት ጥቅም ላይ ይውላል ብለው ነው የሚያሰሉት። ስለዚህ በ30 ቀን ውስጥ 30 ሲባዛ በ4 ሰዓት ሲባዛ ባለ 2000 ዋት ስቶቭ ከሆነ በ2000 እናባዛውና 240,000 ዋት አወር ይመጣል። አምፖል ደግሞ በቀን 6 ሰዓት ይበራል ተብሎ ይታሰባል። በ30 ቀን 30 ሲባዛ በ6 ሲባዛ በ18 3240 ዋት አወር ይመጣል። ቴሌቪዥን በቀን 7 ሰዓት ይጠቀማሉ ብሎ ነው የሚያስቡት። ስለዚህ በአንድ ወር ስናደርገው 30 ሲባዛ በ7
የአበበ ቲቪ ደግሞ ባለ 75 ዋት ነው ብለን ስለተነሳን 15750 ዋት አወር ይመጣል። ፍሪጁ ደግሞ መብራት እስካለ ድረስ ፍሪጅ አይነቀልም፣ 24 ሰዓት ይጠቀማል። ስለዚህ ለ30 ቀን ሲሆን 30 ሲባዛ በ24 ሲባዛ 100 ዋት ባለ 100 ዋት ፍሪጅ ነው ብለን የተነሳ ነው 72000 ዋት አወር ይመጣል ማለት ነው። ስለዚህ እያንዳንዱን በወር ውስጥ የሚጠቀመውን ፍጆታ በዋት ነው። ይሄ እንግዲህ ስናሰላው ወደ 37800 ወደ 378990 ዋት አወር ይመጣል። እንግዲህ የመብራት ክፍያ የሚከፈለው ታሪፍ የወጣለት በኪሎ ዋት አወር ስለሆነ ይህንን ዋት አወር ወደ ኪሎ ዋት አወር ስንቀይረው በ1000 አካፍለን እንቀይረዋለን 378.99 ኪሎ ዋት አወር ይመጣል። ስለዚህ ዋናው ጥያቄ ስንት ብር ይሆናል ወይም ስንት ብር ቆጠረ የሚል ነው። ከዛ በፊት ታሪፉን ማወቅ ይገባናል። እንግዲህ የኢትዮጵያ መብራት ኃይል በየጊዜው ታሪፍ ያሻሽላል። በዚህም ዓመት በየሩብ ዓመቱ አሻሻልኩት ወይም ጨመርኩት ያለው ታሪፍ አለ። እዚህ ጋር እንደምንመለከተው በ2024 25 በፈረንጆች ያስቀመጠው አለ። በተከታታይ ለ4 ዓመት ተግባራዊ የሚደረግ የታሪፍ ጭማሪ አድርጓል። በየሩብ ዓመቱ ደግሞ አንደኛ ሩብ ዓመት እስከ 3ኛ ወር ድረስ ያለው ማለት ነው። ያ ማለት ከመስከረም ጀምሮ ስለሆነ እስከ ህዳር መጨረሻ ያለውን ነው። 2ኛ ወር፣ 3ኛ ወር፣ 4ኛ ወር ይላል። ከዛ 2025 26 ደግሞ አለ። እንደዛ እያለ ይቀጥላል። አሁን ላይ እኛ ያለነው 2024 ኦፍ ኮርስ ጨርሰናል። 2025 ላይ እንገኛለን። እሱም 3ኛ ሩብ ላይ እንገኛለን። ከላይ የቆጠረውን ስንመለከት 378.99 ኪሎ ዋት አወር ስለሆነ እዚህ ጋር የኢነርጂ ታሪፍ ለመኖሪያ ቤት የሚል አለ። ከ0 እስከ 50 ኪሎ ዋት አወር ሲሆን ድሮ የምንከፍለው 0.27 ሳንቲም ነበረ። አንደኛ ሩብ ላይ 0.35 እያለ አሁን 3ኛ ሩብ ላይ ስላለን እስከ 50 ኪሎ ዋት አወር የቆጠረበት ሰው 0.52 ሳንቲም ይከፍላል ተብሎ ነው የሚታሰበው። ስለዚህ በዚህ አግባብ ታች ድረስ ስንሄድ የኛ የቆጠረብን እዚህ ጋር ተራ ቁጥር 1.5 ላይ እንደምንመለከተው ከ301 እስከ 400 ኪሎ ዋት አወር ነው የቁጥር እንደምንመለከተው እዚህ ላይ በዚህ መካከል ነው የሚገኘው። ስለዚህ በ2024 25 ኮለመን ስናልፍ ታሪፉ 3ኛ ሩብ ዓመት ላይ 3.57 የሚል እናገኛለን። ስለዚህ 3.78.99 የሚለውን በ3.57 ስናባዛው 1352.99 ብር ይመጣል ማለት ነው። ስለዚህ ይህ ብር እስቲሜት ተደርጎ ነው አንድ ሰው ይከፍላል ተብሎ በአማካኝ የሚታሰበው። ስለዚህ ባለፈው ቪዲዮ ላይ በሰራሁት እነሱ እንደተባለው ቆጣሪ አለ እንበልና የአንድ ሰው ቆጣሪ በትክክል እየቆጠረ አይደለም ብለን ካሰብን እነሱ ለምሳሌ ለ2 ዓመት ወይም ለ1 ዓመት ወይም ለ3 ወር ሳይቆጥር ከቆየ ከቤት መጣው ወይም ደግሞ ጠይቀው ሊሆን ይችላል። ያለውን እቃ ካዩ በኋላ እሱን እቃ በዚህ አሁን ባየነው ስታንዳርድ መሰረት አስልተው ነው ብር የሚቀበሉ ማለት ነው።